ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን ሰላም ቀን መልካም ቀን እንዲሆን እንመኛለን። የቴክኒክ ባለሙያችን ዳኒ ሩኪ ሲሆን የስቱዲዮ ተረኛ አስተናጋጆች ሻየው ደጉና ሰጠኝ ዘመነንን። የተከበራችሁ አድማጮቻችን በቅድሚያ የሰዓቱን ዜና እናቀርብና የጋዜጦች አምድ ወቅታዊ ዘገባ የደጀን ዙን መመሪያና ቃለ ምልልሶች እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንደሆነ አስቀድመን እንጋብዛለን። አሁን የሰዓቱ ዜና በሻየው ደጉ ይቀርባል። ሰጠኝ ዘመን አመሰግናለሁ። አርዕስተ ዜና። የመን ውስጥ የሚገኘው ሁቲም አማጽያን ወደ እስራኤል መካከለኛው ክፍላተ ሀገር ሚሳይሎችን ወነጨፉ። ኢራን ትናንት ማታ ቢያንስ 10 ብላስቲክ ሚሳይሎችን ወደ እስራኤል ወነጨፈች። በሰውና በንብረት ላይ ጉዳት አልደረሰም። የአየር ኃይል ንጋቱ ላይ በኢራን ውስጥ ወታደራዊ ኢላማዎችን አጠቃም። በጸጥታ መደፍረስ ምክንያት ዛሬ በመላ እስራኤል ትምህርት ቤቶች ዝግ ናቸው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ምክክር አደረጉም። ፕሬዝዳንት ትራምፕ እኔ ነኝ የምወስነው እንጂ ኔታንያሁ አይደሉም አሉ። በአረብ እስራኤላውያን ማህበረሰብ ውስጥ በድጋሚ ግድያ ተፈጸመ። ሌሊቱን 2 ሰዎች ተገደሉ። የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። ከጥቂት ደቂቃ በፊት የመን ውስጥ የሚገኘው የሁቲም አማጽያን ወደ እስራኤል መካከለኛው ክፍላተ ሀገራት ሚሳይል ወነጨፈ። የእስራኤል አየር ኃይል ንጋቱ ላይ በኢራን ውስጥ ወታደራዊ ኢላማዎችን አጠቃም። ኢራን ትናንት ማታ ወደ እስራኤል ለተኮሷቸው ሚሳይሎች አጻፋውን ጀግናው የአየር ኃይል ንጋቱ ላይ በመካከለኛውና ምዕራባዊ ኢራን ማጥቃቱን ወታደራዊ ቃል አቀባይ አስታወቀም። የእስራኤል መከላከያ ሰራዊት ቃል አቀባይ እንደገለጸው የአየር ኃይል በአሁኑ ሰዓት በኢራን ምዕራባዊና ማዕከላዊ ክፍሎችም የሚገኙ የኢራንን አገዛዝ ወታደራዊ ኢላማዎችን እያጠቃ መሆኑን አስታወቀ። በኢራን የሚገኙ የብዙሃን መገናኛ አውታሮች በኢራን ዋና ከተማ ቴሄራን እና በተለያዩ ቦታዎች ላይ ከፍተኛ ብርቱ የቦምብ ፍንዳታ መሰማታቸውን ገለጹ። የፒቁድ የመከላከያ ሰራዊታችን ፒቁድ አወርፍ ያወጣው አስቸኳይ መመሪያዎችም በመላው እስራኤል ሀገር የትምህርት ተቋማት ዛሬ ሰኞ ተዘግተዋል። የስብሰባ ገደቦችና የሰላማዊ ሕዝብ መከላከያ መመሪያዎችም ተጥለዋል። ዛሬ በመላ ሀገሪቱ የሚገኙ የትምህርት ተቋማት ዝግ ይሆናሉ። የማትሪክ የባግሩት ፈተናዎች አይሰጡም። እንዲሁም የርቀት ትምህርት በኢንተርኔት አይኖርም። በዩኒቨርሲቲዎችና በኮሌጆችም ዛሬ ትምህርት አይኖርም። የሀገር ውስጥ መከላከያ እዝ ፒቁድ አወሬፍ ባወጣው መመሪያ መሰረት በክፍት ቦታዎች ላይ እስከ 200 ሰዎች ብቻ መሰብሰብ ይፈቀዳል። በህንፃዎች ወይም በቤት ውስጥ ደግሞ እስከ 500 ሰዎች መሰብሰብ የሚፈቀድ ሲሆን ይህም የሆነው በተገቢ የመከላከያ ጊዜ ውስጥ ወደ ደረጃ ያለው የተጠበቀ የመጠለያ ክፍል መግባት የሚቻል ከሆነ ብቻ ነው ተብሏል። የሥራ ቦታዎች በተገቢው የመከላከያ ጊዜ ውስጥ ደረጃውን የጠበቀ መጠለያ ክፍል መድረስ የሚቻል ከሆነ መስራት ይቻላል። በባህር ዳርቻዎች የመዝናኛ ባህር ዳርቻዎች ለህዝብ ዝግ ናቸው። በመላ ሀገሪቱ የሚገኙ የህዝብ የአደጋ መከላከያ መጠለያዎችም ሚክላቶች ይከፈታሉ። እነዚህ መመሪያዎች እስከ ነገ ምሽት 8 ሰዓት ድረስ ጸንቶ ይቆያል። የጤና ጥበቃ ድርጅቶች፣ የኮፓት ሆሊሞችና የፍርድ ቤቶች የሥራ ፍርድ ቤቶች ዛሬ የሰው ኃይል ቀንሰው ይሰራሉ። የጤና ተቋም ድርጅትም ኩፓት ሆሊም ዛሬ በተገደበ አቅም ስራቸውን ያከናውናሉ ተብሏል። እንዲሁም ፍርድ ቤቶች እና የሰራተኞች ፍርድ ቤቶች ደግሞ በአስቸኳይ ጊዜ የሥራ መመሪያ መሰረት ብቻ የሚሰሩ ይሆናሉ።
ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጸጥታ ምክክር አደረጉ። ፕሬዝዳንት ትራምፕ እኔ ነኝ የምወስነው እንጂ ኔታንያሁ አይደሉም አሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ማታ ከኢራን ወደ እስራኤል የተኮሱትን 10 ሚሳኤሎችን ተከትሎ ሁሉም ሚሳኤሎች መክነዋል። ቀደም ብሎም ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ካደረጉት የስልክ ውይይት በኋላ የጸጥታ ምክክር አካሂደዋል። ጠቅላይ ሚኒስትር በሁለቱ መሪዎች መካከል የተደረገው ውይይት ተከትሎ አንድ የአሜሪካ ባለስልጣን አክሲዮስ ለተባለው የዜና ድረ ገጽ እንደገለጹት የእስራኤል ጥቃት በቅርቡ ይፈጸማል ብለው እንደማያስቡ ተናግረው ነበረ። ከኢራን ጋር የሚደረገውን ድርድር ለማጠናቀቅ የሚፈልጉት ፕሬዝዳንት ትራምፕ ኔታንያሁ ከኢራን ጋር የሚደረገው ስምምነት ከመቀበል ውጭ ሌላ ምርጫ እንደማይኖር ገልጸዋል። ትራምፕ ለፋይናንሻል ታይምስ ጋዜጣ በሰጡት መግለጫ እኔ ነኝ የምወስነው እንጂ ኔታንያሁ አይደሉም ያሉ ሲሆን ስምምነቱ ሳይሳካ ቢቀር ወደ ኢራን የኮማንዶ ወረራ ወታደራዊ ጥቃት የማድረግን አማራጭም እንደሚያጤኑበት አክለው ገልጸዋል። ከዚህ ቀደም ትራምፕ ለካን ሀዳሾት የዜና አውታር እንደተናገሩት እስራኤል በቂ ምላሽ የሰጠች በመሆኑ ተጨማሪ ጥቃት ማድረስ አያስፈልግም ብለው ተናግረው ነበረ። ግን ትራምፕ የተናገሩት ቃል እንዳሉት አልሆነም። እስራኤል መከላከያ የእስራኤል በኢራን ላይ የአጸፋ እርምጃ ወስዳለች። በአረብ እስራኤላውያን ማህበረሰብ ውስጥ በድጋሚ ግድያ ተፈጸመ። ሌሊቱን 2 ሰዎችም በጥይት ተኩስ ተገደሉ። በአረብ ማህበረሰብ ውስጥ በድጋሚ ግድያ ወንጀል ተፈጽሟል። በማሌ ኤሮን አካባቢ አስተዳደር ሸንጎ ስር በሚገኘው ሚሽራፋ መንደር ውስጥ የአንድ የ30 ዓመት ሰው በተኮሰበት ጥይት ተገሏል። ከዛ ጥቂት ጊዜ ቀደም ብሎም በክፋር ካራ መንደር ውስጥ ሌላ የ30 ዓመት ወጣት በጥይት ተገሏል። ፖሊስ የወንጀል ምርመራ ጀምሯል። ዮዝማት የአብርሃም እቅዶች ከተባለ ድርጅት የተሰጠው መረጃ እንደሚያመለክተው የዚህን ዓመት መጀመሪያ ጀምሮ የዚህን የያዝነው 2026 ዓ.ም ከጀመረበት ቀን አንስቶ እስካሁን በአረብ ማህበረሰብ ውስጥ 127 ሰዎች ተገለዋል። በፊሊፒንስ በሬክታር መለኪያ በ7.8 የሆነ ከፍተኛ የመሬት መንቀጥቀጥ ተከሰተም። የሱናሚ ማዕበል ማስጠንቀቂያም ተሰምቷል። በፊሊፒንስ በሚገኘው ሚንዳናኦ ደሴት ላይ በሬክታር 7.8 የደረሰ ብርቱ ከባድ የመሬት መንቀጥቀጥ ተከስቷል። የመሬት መንቀጥቀጥን ተከትሎ በአሜሪካ የባህር ዳርቻዎች ላይ የሱናሚ ማዕበል ከፍተኛ ማዕበል ማስጠንቀቂያ ተሰምቷል። በዚህ የተፈጥሮ አደጋ ምን ጉዳት እንደደረሰ የተሰጠ መግለጫ የለም። በመጨረሻም የአየር ጸባይ ሁኔታ የሙቀቱ መጠን ከትናንት ዛሬ የሙቀቱ መጠን በጥቂቱ ይጨምራል። ነገም የሙቀቱ መጠን ይጨምራል ነው ያሉት የአየር ጸባይ ተመራማሪዎቹም። የሰዓቱ ዜና እስከዚሁ ነው። ሰጠኝ ኢሻያው ለሰዓቱ ዜና እናመሰግናለን። የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ይዘዋቸው የቀረቧቸውን ዋና ዋና ዘገባዎች ቀጥለን ባጭሩ እናቀርባለን። ዛሬ ለዝግጅት ክፍላችን የደረሱት 4ቱ የእስራኤል ዋና ዋና ጋዜጦች ኢዲዮት አህሮኖት፣ ማዕሪብ፣ ሐሬጽና እስራኤል አየሁም ትኩረት አድርገው የዘገቧቸው ኢራን ትላንት ወደ እስራኤል 10 የሚሆኑ የረዥም ርቀት ተወንጫፊ ሚሳይሎችን መተኮሷን፣ ይህን ተከትሎም የተኩስ አቁም ስምምነቱ ሊፈርስ መቃረቡንና ትላንት በሻሮን ቀበሌ ኮሃብ ያኤር በተባለው አካባቢ የደረሰውን የሽብር ጥቃት በተመለከተ ነው።
የኢዲዮት አህሮኖት ጋዜጣ የኢራን ጥቃት በሚል ርዕስ ባቀረበው ዘገባ ትላንት ምሽት በኢራን የሚሳኤል ተኩስ ምክንያት በሚሊዮን የሚቆጠሩ እስራኤላውያን በሚሳኤልና ሮኬት መከላከያ ቦታዎች አሳለፉ። እስራኤል መከላከያ ሰራዊትን ትላንት በሊባኖስ ዋና ከተማ ቤይሩት ዳህያ በተባለው ሰፈር በሂዝቦላ ይዞታዎች ላይ ጥቃት ከፈጸመ በኋላ ኢራን ለሂዝቦላ ድጋፍ ለማድረግ ስትል ትላንት ምሽት ወደ እስራኤል ሚሳኤሎችን ተኮሰች። ተኩሱም ትኩረት ያደረገው ወደ ሰሜን እስራኤል ነው። በዚህ ምክንያትም ዛሬ ትምህርት ቤቶች በመላው ሀገሪቱ ዝግ ይሆናሉ። ኢራን ተኩስ መክፈቷን ምክንያት በማድረግ በርካታ የከተማ መስተዳድሮች የአደጋ መጠለያ ቦታዎችን ክፍት አድርገዋል። ተኩሱ ከቀጠለና ሁኔታው ከተባባሰም የአየር በረራዎችን ለማቋረጥም ዝግጅት አለ። ምንም እንኳ ለጊዜው በረራዎች ባይቋረጡም የጸጥታው ሁኔታ የሚባባስ ከሆነ በረራዎች ሊቋረጡ ይችላሉ ብሏል የኢዲዮት አህሮኖት ጋዜጣ። አንድ የእስራኤል ከፍተኛ ባለስልጣን የእስራኤል ያጸፋ ምላሽ ከባድ ይሆናል የሚል ምላሽ ሰጥተው ነበር ትላንት። ዛሬ ጠዋት ይፋ የሆኑ ዘገባዎች እንደጠቆሙት እስራኤል በማዕከላዊና ምዕራባዊ ኢራን ያጸፋ መልስ ጥቃት በመፈጸሟ ወስዳለች ያጸፋ መልስ እንደወሰደች ተገልጿል። ምንም እንኳ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ያጸፋ መልስ እንድትሰጥ አይፈልጉም ነበር። ትራምፕ ለኢራናውያን ትላንት መልእክት አስተላልፈዋል። የሚበቃችሁን ያክል ሚሳኤል ወደ እስራኤል ተኩሳችኋል፣ ጉዳዩን ማካረር አያስፈልግም፣ ይበቃል፣ ወደ ድርድር ተመለሱ ብለዋል። ያም ሆኖ እስራኤል ያጸፋ ምላሽ መስጠቷ ሁኔታውን እንዳያባብሰው ስጋት አለ ብሏል ጋዜጣው። የማዕሪፍ ጋዜጣ በበኩሉ ፕሬዝዳንት ትራምፕ እስራኤል በኢራን ላይ ያጸፋ እርምጃ መውሰድ የለባትም ብለው ነበር። ትራምፕ ትላንት ምሽት እንዳስታወቁት ለጠቅላይ ሚኒስትር ናታንያሁ ስልክ እንደሚደውሉና እስራኤል በኢራን ላይ ያጸፋ መልስ እንዳትወስድ ጠይቃለሁ፣ ምክንያቱም ከኢራን ጋር ከሰላም ስምምነት ለመድረስ ተቃርበናል ብለው ነበር። ይሁን እንጂ እስራኤል ለኢራን የሚሳኤል ተኩስ ያጸፋ መልስ መስጠቷን መከላከያ ሰራዊቱ ዛሬ ጠዋት አስታውቋል። ኢራን ወደ እስራኤል 10 የሚሆኑ ሚሳኤሎችን የተኮሰችው ለሂዝቦላ ድርጅት ድጋፍ ለመስጠት ስትል ነበር። እስራኤል አየር ኃይል ትላንት በሊባኖስ ዋና ከተማ ቤይሩት በሚገኘው ዳህያ በተባለው ሰፈር የሂዝቦላን ማዘዣ ጣቢያ ከመታ በኋላ ኢራን ወደ እስራኤል ሚሳኤሎችን ተኩሳለች። ኢራን ካሁን በፊት እስራኤልን ስታስጠነቅቅ ነበር። በቤይሩት ላይ ተኩስ ከከፈታችሁ እኔም ወደ ሰሜን እስራኤል ተኩሳለሁ ብላ ዝታ ነበር። ዛቻዋንም በተግባር አሳይታለች። ኢራን ትላንት የተኮሰቻቸው ሚሳኤሎች እስራኤል አየር መቃወሚያዎች ሁሉንም አክሽፈዋቸዋል። በሚሳኤሎች ተኩስ በሰውም ሆነ ንብረት ላይ ጉዳት አልደረሰም። አንድ የእስራኤል መንግስት ከፍተኛ ባለስልጣን እስራኤል ያጸፋ መልስ መስጠቱ አይቀርም ብለው ነበር። መከላከያ ሰራዊቱም ሌሊቱን በመካከለኛውና ምዕራብ ኢራን እርምጃ ወስዷል። ኢራን እንደገና ወደ እስራኤል ያጸፋ መልስ ሚሳኤሎችን ትተኩሳለች በሚል ግምት እስራኤል አስፈላጊውን ዝግጅት ማድረጓም ተጨምሮ ተገልጧል። ያለውን የደህንነት መደፍረስ ምክንያት በማድረግ የደጀን ዕዙ ትምህርት ቤቶች ዛሬ በመላ ሀገሪቱ ዝግ እንዲሆኑ አድርጓል። የአየር በረራዎች በመደበኛ ሁኔታ አሉ። ዛሬ ሊሰጥ የነበረው የ12ኛ ክፍል መልቀቂያ ፈተናም ተሰርዟል። በዩኒቨርሲቲዎችና ኮሌጆች ትምህርት የለም። የደጀን ዕዙም ለአደጋ ጊዜ የሚሆኑ መመሪያዎችን አውጥቷል። በክፍት ቦታ እስከ 200 ሰው መሰባሰብ ይችላል። የተኩስ መከላከያ ቦታ ባለው ህንፃ ደግሞ እስከ 500 ሰዎች መሰባሰብ ይችላሉ ብሏል። የስራ ቦታዎች የሚሳኤል መከላከያ ካለባቸው ሰራተኞችን ማሰራት ይችላሉ። የህዝብ መዋኛ ቦታዎች ዝግ ናቸው። የህዝብ ማጓጓዣ አውቶቡሶች 75 ከመቶ አገልግሎት ይሰጣሉ። የምድር ባቡርና የቀላል ባቡር አገልግሎቶች መደበኛ የማጓጓዝ ስራቸውን ይሰራሉ። ለውጥ አያደርጉም። የአደጋ መከላከያ ቦታዎች ወይም ሚቅላጦች በመላው ሀገሪቱ ክፍት እንዲሆኑ የደጀን ዕዙ መመሪያዎችን አስተላልፏል ብሏል የማዕሪፍ ጋዜጣ። የሐሬጽ ጋዜጣም ኢራን ወደ ሰሜን እስራኤልና ሻሮን አካባቢ ሚሳኤሎችን ተኩሳለች። 10 ሚሳኤሎች ቢተኮሱም በእስራኤል አየር መቃወሚያዎች ከሽፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ወደ እስራኤል ጥቃት መሰንዘራቸውን አቁመው ወደ ድርድር እንዲመለሱ ጥሪ አቅርበው ነበር። እስራኤልን በኢራን ላይ ያጸፋ ምላሽ እንዳትሰጥ አሳስበው ነበር። ይሁን እንጂ እስራኤል ሌሊቱን በኢራን ጥቃት መፈጸሟ ተገልጿል። የእስራኤል አየም ጋዜጣም ዛሬ ትኩረት አድርጎ የዘገበው ኢራን ወደ ሰሜን እስራኤል ትላንት ሚሳኤሎችን በመተኮሷ ምክንያት የተኩስ አቁም ስምምነት ሊጣስ ተቃርቧል ብሏል። ትላንት ምሽት በሰሜን እስራኤልና ሻሮን በተባለው አካባቢ የሚሳኤል ተኩስ ማስጠንቀቂያ ደወል ተሰምቷል። ኢራን ትላንት ወደ እስራኤል ክልል ለተኮሰችው ሚሳኤልም እስራኤል ያጸፋ መልስ እንደምትሰጥ ስታስጠነቅቅ ነበር። ይህም ዛሬ ንጋቱ ላይ መፈጸሙን የእስራኤል መገናኛ አውታሮች እየዘገቡ ይገኛሉ። የደጀን ዕዙም ባለው የጸጥታ መደፍረስ ምክንያት መመሪያዎችን አስተላልፏል። ሁኔታው በውጥረት እንደቀጠለ ነው ተብሏል።
አራቱም ጋዜጦች ኢዲዮት አህሮኖት፣ ማዕሪብ፣ ሀሬጽና እስራኤል አየሁም የዘገቡት ትላንት በሻሮን ቀበሌ ኮሃብ ያኢር፣ ጹር ኢስሐቅና ጹር ናታን በተባሉት አካባቢዎች ትላንት የደረሰውን የሽብር ጥቃት ዘግበዋል። በሽብር ጥቃቱ ምክንያት የአካባቢው ነዋሪዎች ለ4 ሰዓታት ያክል በቤታቸው ለመቀመጥ ተገደው ነበር ተብሏል። ትላንት ጠዋት 10 ሰዓት ተኩል አካባቢ የሽብር ጥቃት ያደረሰው አሸባሪ ኦማር ያሲን የሚባልና የታይቤ ከተማ ነዋሪ ነበር። ከአሁን በፊት በተለያዩ የወንጀል ድርጊቶች ምክንያት በፖሊስ ይታወቅ ነበር። አሸባሪው በተለያዩ ቦታዎች በጥይት ተኩስ በፈጸመው የሽብር ጥቃት አንድ እስራኤላዊ ተገድሏል። የሽብር ሰለባ የሆነው እስራኤላዊም በተጠባባቂው ጦር ሲያገለግል የነበረው ሻለቃ ሃይም ክሎሚቲ መሆኑ ይፋ ሆኗል። የ55 ዓመት ግለሰብ ነበር። ተጠባባቂው ጦር ሲያገለግል ነበር። በሽብር ጥቃቱ ሌሎች 5 ሰዎች መቁሰላቸው ይታወሳል። ጋዜጦች የትላንቱን የሽብር ጥቃት ከፍተኛ ቦታ ሰጥተው ዘግበዋል። የእስራኤል አየሁም ጋዜጣ በዛሬ ዘገባው መንግስት ስለ አረብ ማህበረሰብ ግጭት በተደጋጋሚ ጊዜ ማስጠንቀቂያ ተቀብሎ ነበር። የአረብ ማህበረሰብ የእርስ በርስ ግጭት ከዚያው አይቀርም፣ አለፍ ብሎም ለሌላው ማህበረሰብ ሊደርስ ይችላል። በአረብ ማህበረሰብ ያለው የጦር መሳሪያ ብዛት በይሁዳንም ላይ ጉዳት ሊያደርስ እንደሚችል ማስጠንቀቂያ ቀርቦ ነበር። ትላንት በሻሮን ቀበሌ የደረሰው የሽብር ጥቃትም አንድ ማሳያ ነው ብሏል ጋዜጣው። በሁሉም ጋዜጦች የቀረበው እውቁ ሙዚቀኛና የፈጠራ ሰው ይሻይ ሌቪ በ63 ዓመቱ ከዚህ ዓለም በሞት ተለይቷል። አርቲስት ይሻይ ሌቪ ህይወቱ ያለፈው በአጣዳፊ የሳምባ ምች ምክንያት ነው። ትላንት የቀብር ስነስርዓቱ ተፈጽሟል። በርካታ አፍቃሪዎቹና ቤተሰቦቹ በቀብር ስነስርዓቱ ተገኝተው ተሰናብተውታል። ቤተሰቦቹና ጓደኞቹ እንዳሉት ይሻይ ሌቪ ልዩ ድምፅ የነበረው፣ ስለ እውነት ያዜመ እውቅ ባለሙያ ነበር በማለት አድናቆታቸውን ችለዋል። ሌላው በደቡብ ሊባኖስ ሂዝቦላን የሽብር እንቅስቃሴ ለማስቆም በትግል ላይ እንዳሉ የተሰዉት 2 ወታደሮች የቀብር ስነስርዓት ትላንት ተፈጽሟል። በረሆቦት ከተማ በሚገኘው ወታደራዊ መካነ መቃብር የ50 አለቃ ኦሃድ ያአሪ የቀብር ስነስርዓት ተፈጽሟል። ወታደር ኦሃድ ህይወቱ ያለፈው በደቡብ ሊባኖስ ዘመቻ ላይ በነበረበት ወቅት በጓደኛው ጥይት መባረቅ ምክንያት ነው ተብሏል። ሌላኛው ጀግና ሰማዕት ሻምበል ሻሃር ጋምላስ ሲሆን የቀብር ስነስርዓቱ ትላንት በሰሜን እስራኤል ተፈጽሟል። በደቡብ ሊባኖስ በከባድ ሁኔታ ቆስሎ በሕክምና ከቆየ በኋላ በሳምንቱ መጨረሻ ቀናት ህይወቱ ያለፈው የሻሃር ቤተሰቦች የወታደር ልጃቸውን የሰውነት ክፍል በህመም ላይ ላሉና የቀዶ ጥገና ወይም የሰውነት አካል ቅያሬ የሚያስፈልጋቸው ዜጎች እንዲሆን ለግሰዋል ብለዋል ጋዜጦች። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻያው እንደምናደርግ በድጋሚ ደህና እግዚአብሔር የተመሰገነ ይሁን። ግን ያለው መካከለኛው ምስራቅ የጸጥታ መደፍረስን ሁኔታ ለሶስተኛ ዙር ጦርነት እንግዲህ ትናንት ማምሻውን ኢራኖች ቢያንስ 10 የረጅም ርቀት ተምዘግዛጊ ሚሳይሎች ወደ እስራኤል ወነጨፉ። ይህን ምንም በአየር ላይ እንዳሉ የጸረ ሚሳይል አምክኗቸዋል። በሰውና በንብረት ላይ ጉዳት አልደረሰም። በትናንት ምሽቱ የሚሳይል ጥቃት እዚያም ቀጥሎ እንግዲህ እንዲህ ማለዳ ላይ ያው መከላከያ ሰራዊት የአየር ኃይላችን የማጥቃት እርምጃ ወሰደና የወታደራዊ ቃል አቀባይ ባወጣው መግለጫ በአሁን ቅርብ ደቂቃ በፊት የደረሰን መረጃ እንደሚያመለክተው ወታደራዊ ቃል አቀባይ እንዳስታወቀው መከላከያ ሰራዊት የአየር ኃይላችን ኢራን ውስጥ በምዕራባዊ እና መካከለኛ በዋና ከተማ ቴሄራን አካባቢ ከባድ የማጥቃት እርምጃ ወስዷልና በከባድ መብረቅ የሆነ ከባድ ቦምብ ጮሆት በመላው ኢራን እንደተደመጠ ነው። እንግዲህ ኢራናውያን ለምንድን ነው ወደ እስራኤል ወደ ሰሜን እስራኤል የተኮሱ ካልነ በዜናም በጋዜጦች አምድም እንደተመለከት ነው ኢራናውያን ለምንድን ነው ወደ እስራኤል የተኮሱት ወደ ሰሜን እስራኤል ትላንትና 10 የሆኑ ሚሳኤሎችን? እንግዲህ ያው የነሱ አፈቀላጤ የሆነው ሂዝቦላ ነው። ሂዝቦላ ከተጠቃ በተለይ ደግሞ እስራኤል በዳህያ ሰፈር በቤሩት ተኩስ ከከፈተች እኛም ያጸፋ መልስ እንሰጣለን ብለው ካሁን በፊት አስጠንቅቀው ነበር። ለሂዝቦላ ድርጅት ከጎንህ ነን ለማለት ነው። ሂዝቦላም ያው የሚዋጋው ለኢራን ስለሆነ
የዛን ድጋፋቸውን ለማሳየት መሆኑ ተገልጿል። እንግዲህ ወደ 10 የሚሆኑ ሚሳኤሎች ተተኩሰዋል እንደገለጽከው፣ 10ሩም ግን ጉዳት አላደረሰም። በአየር መቃወሚያዎች በጸረ ሚሳኤሎች ተመትተው ወድቀዋል። እንግዲህ እስራኤል ደግሞ ጥቃት እንዳትወስድ የአሜሪካው ፕሬዝዳንት ትዕዛዝ ያስተላለፉበት ሁኔታ ሁሉ ሰምተናል። እኔ ነኝ አለቃ አይነት ነገርና እንዴት ነው ይሄ ነገር? እንግዲህ ደህንነቷ ሲደፈርስ ትራምፕን ማቆላመጥ፣ ትራምፕን መማፀን ያስፈልግ ነበረ ወይ? ይሄ ነገር በእውነት የሀያሉ አሜሪካ መሪ ፕሬዝዳንት ትራምፕ የእሳቸው አካሄድ ዚግዛግ በቀጥታ በሆነ በተኩስ አቁም ስምምነት በሚል ከኢራን ጋር ያለው ሁኔታ እሳቸው ይህን ጥቃት የኢራን ወደ እስራኤል የተኮሰችው ሚሳኤል ተከትሎ እሳቸው የተናገሩት እኔ በሰላማዊ ድርድር ላይ መቀጠልና መፍትሄ መጨረሻ ስምምነት ላይ መድረስ አለብን የሚል ፍላጎት እንዳላቸው ተናገሩና አያይዘውም ደግሞ የምመራው በዋናነት መሪው እኔ ነኝ እንጂ ቢንያሚን ኔታንያሁ አይደለም ብለው ተናገሩ። እንደ እኔ ፖለቲከኛ አይደለሁም ሰጠኝ ዘመነ የፖለቲካ ጨዋታም ያለበት ይመስለኛል። በዚህ ዙሪያ እንግዲህ በጣም የሚያሰለች እና አድካሚ የሆነ ጦርነት ነው። የተኩስ አቁም ስምምነት እየተባለ ወጥ የሆነ በቀጥታ የሚሄድ ድርድሩ ጥሩ ውጤት እያስመዘገበ አይደለም እስካሁን ድረስ እና ከዚህ ጋር በተያያዘ እንግዲህ ተጠቃን ለዛ ምላሽ እንግዲህ የአየር ኃይላችን ፈጽሟልና በምዕራብና መካከለኛው ኢራን ያጸፋ መልስ ወስዷል። እንግዲህ እኔ ደግሞ የማየው ምንድን ነው የዲፕሎማሲ ያካሄድ ችግር አለበት ብዬ ነው ማስብ። እንዲያውም ትዝ ይልህ እንደሆነ ባለፉት 2 ሳምንታት ከሊባኖስና እስራኤል ከተኩስ አቁም ስምምነት ደረሱ ሲባል እንዴት ነው የተኩስ አቁም ስምምነት የሚተኩስብንን አካል ትተህ ሂዝቦላን ትተህ በጎን ማግለላቸው እንዲያውም ለሂዝቦላም መጠናከር ኢራንም ከሂዝቦላ ጎን እንድትቆም ያደረገበት ሁኔታ አለ እና አንዳንድ ጊዜ ዲፕሎማሲ ችግር ያለበት ነው መስሎ የሚታየኝ። እርግጥ የሚደራደሩ አካላት ከምን እንደሚያዩት እነሱ በትክክል ቢያውቁም በሊባኖስና በእስራኤል መካከል መልካም ግንኙነት ለመፍጠር መጣሩ ጥሩ ነው። ግን ሂዝቦላን ዋናው የሚዋጋንን አካል ወደ ጎን ትተህ ከማይዋጋን አካል ጋር ተደራድረህ በወረቀት ላይ የሰፈረው የተኩስ አቁም ስምምነት አላየነውም፣ ውጤት አላመጣም። ወታደሮች ተገድለዋል። ወደ ሰሜን እስራኤል ተተኩሷል። ትላንት ሚሳኤል መተኮስ ቀላል አይደለም። ለ40 ቀን ያክል በተኩስ ቆይተን ነበር። ባለፈው ዓመትም ለ12 ቀናት ያክል መቼ ነው መቋረጫ? በአጭር ጊዜ ጦርነቱ ተካሄዶ በአጭር ጊዜ ደግሞ ሁልጊዜም 100% በጦርነት የምታሸንፍበት ሁኔታ የለም። የተወሰነ ትጎዳለህ። እዛ በኋላ አንጻራዊ መረጋጋት እንዲፈጠር መሆን አለበት። አሊያ ህብረተሰቡን በውጥረት ነው ያለ። ዲፕሎማሲያዊ ግንኙነቱም ብዙ እያስጌድ አይደለም። አሁን ከሊባኖስ ሂዝቦላ፣ ከየመን ሁቲ ኢራናዊ አያቶላዎች በአንድነት ተጠናክረው እስራኤልን እያጠቁ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የአቋም መዋዠቅ ደግሞ እስራኤልን እያስጠቃ ነው እና እስራኤል በራሷ መንገድ መሄድ ያለባት ጊዜ አሁን ይመስለኛል። ትክክል ነህ። አሁን በዚህ ላይ እንግዲህ የኢራንን የኒውክለር ከባድ ጦር መሳሪያ ጥያቄ ያው በእስራኤል ያላት ጠንካራ አቋም በምንም ታምር እስራኤልን የኢራን ህልማቸው እስራኤልን ከምድረ ገጽ ለማጥፋት በሚል የተነሱበት ሰይጣናዊ አመለካከታቸው በዚህ እንዳለ ደግሞ በሆርሙዝ የባህር ወሽመጥ በዛ ደግሞ የነዳጅ ዘይት የጫኑ መርከቦች የሚተላለፉበት እና በጣም ቁልፍ የሆነ መተላለፊያ እንደሆነ ይነገራል። እስካሁን ድረስ ታግዷል፣ እንቅስቃሴ እንደሌለ እና በዚህ ዙሪያ ምንድን ነው የኢኮኖሚ ክስረት የኢኮኖሚ ውድቀትን እያስከተለ ነው። በዋናነት በዚህ በነዳጅ ዘይት ሸማች ሀገሮችም
እጥረት እንዳላች ይነገራል። ደግሞ የአሜሪካም ኢኮኖሚ ላይ ውድቀት እያደረሰ ነው። አሁን የዶላር ምንዛሬ እያሽቆለቆለ ነው እና ይህ ሁኔታ እስከ መቼ ነው? ስንት ጊዜ ነው ይህ ሁኔታ እንደ ትራምፕ አካሄድ ከሆነ የተንገዳገዱ በቀጥታ በሆነ በብዙ ከባድ ጦር መሳሪያ ወደ መካከለኛው ምስራቅ ወደ ባህረ ሰላጤ አካባቢ ከባድ ግዙፍ የጦር መርከቦችን ሁሉ እና ጦር ቦምብ ጣይ ጀቶች ሁሉ አሰልፎ በሚገኝበት ጊዜ በድርድሩ ሁኔታ ግን የማይጥም ነገር ነው። እንግዲህ በእስራኤል በኩል ደግሞ እስከ መቼ ቅድም እንዳልከው በሰሜኑ ክፍል ከሂዝቡላህ በሚወነጭፈው የተለያዩ መሳሪያዎችም ወታደሮች ህይወታቸውን እያጡ ነው። ነፍሳቸውን ይማርና እንግዲህ አሁን ያዝነው ለሶስተኛ ጊዜ እኮ ነው። ለሶስተኛ ጊዜ ነው። እንግዲህ መለየት አለበት። ጦርነትን ካልነ በጦርነት ውስጥ ነህ የተወሰነ ጊዜ ወስደህ አጥቅተህ ሌላ ዓለም አቀፍ አካል መጥቶ ጦርነቱን ማስቆም አለበት። አሊያ አሜሪካ ከሩቅ ሆና የራሷን የህዝብ ደህንነት እያስከበረች ባለችበት ወቅት እስራኤል እንደው ዝም ብላ በጸጥታ እንድትቀመጥ መፈለጋቸው ዶናልድ ትራምፕ አንዳንድ ጊዜ ዶናልድ ትራምፕ ነጋዴ ናቸው፣ ግን ዲፕሎማሲያዊ አካሄድ አያውቁም የሚለውን ነገር እያጠናከረ የመጣ ነገር አለ። በአንድ በኩል የሚወስዱት እርምጃ ጥሩ ነው፣ ለእስራኤል የሚያደርጉት ድጋፍ ጥሩ ነው። ግን እስከ መቼ ነው በዚህ ሁኔታ የምንቀጥለው? በሰሜን እስራኤልም የነበረውን ሁኔታ በአጭር ጊዜ ማድረግ ይቻል ነበረ። አንድ ጊዜ አቆሙ፣ አንድ ጊዜ ሄዱ ባይባል ኖሮ ተኩሱን ትገፋበታለህ። ከዛ ዓለም አቀፍ አካልም ጣልቃ ይገባል። ለምሳሌ እንደኔ አቋምና እንደኔ ሀሳብ የእስራኤል መንግስት መላ ሊባኖስን ማጥቃት አለበት፣ የሊባኖስን መንግስት ጨምሮ። ያኔ ሂዝቦላም የሊባኖስ መንግስትም ይጨናነቃሉ፣ ወደ ክብ ጠረጴዛ አብረው ይቀርቡ ነበር። ግን ለይተህ ጠላት እንዴት ነው የምታጠቀው? አየን እኮ ለይተህ የምታጠቀው የሽብርተኛ ድርጅት ብቻ ሲሆን ነው አንዳንድ ጊዜ የምታጠቀው። ይህ እኮ እንደ ሀገር መከላከያ የሚታገልህን አካል የሂዝቦላ ሽብርተኛም ቢሆን ራሱን አጠናክሮ የሚከላከልን አካል የተወሰኑ ሰዎችን አጥቅተህ የምታቆመው ነገር የለም። በፊት ሲባል የነበረው የእባብ ራስ የምትባለው ኢራንን ነው መቀጥቀጥ ተባለ። የኢራንን የእባብ ራስ ሆኖ የተቀጠቀጠችው በትክክል ውጤት አላመጣም። የአያቶላዎች አስተዳደር ይገረሰሳል ተብሎ ነበር፣ እንዳሉ ነው። በሞቱት ሌሎች ተተኩ። የባሊስቲክ ሚሳይል ስጋትም ይሄው ትላንትና ተተኮሰ፣ አልቆመም። የኒውክለር ጉዳይ በተንጠልጠል ነው ያለ። ኢራናውያን በትክክል ይፈራረሙ። እንዲያውም ትላንትና የወጣው ዘገባ ኢራናውያን ከሌላ አገርም ሊገዙ ይችላሉ፣ ከሰሜን ኮሪያም ሊገዙ ይችላሉ። ይህም ስጋት ነው። ሽብርተኞችን መደገፏ ይኸው በአካል እያየነው ነው። ትላንትና ለሂዝቦላ ስትደግፍና ብዙ ሊታሰብበት የሚገባ ነገር ነው። ድርድር ብለህ እዛ ጉዳት ሲደርስብህ የሚያሳዝን ነውና እንደ ማጠቃለያ የምትለው ይሄ ደግሞ በዚህ በደቡብ በኩል የሁቲ የመን ውስጥ የሚገኙ አማጽያን ያው የኢራን ደጋፊዎች ናቸው። ሁሉን ጦር መሳሪያም ከኢራን የሚደርሳቸው ነው። ከዛ ሆነው በደቡባዊ የመን አካባቢ የሚቆጣጠሩ ናቸው። የመን በጣም የአስተዳደር በተለያየ የተከፋፈለች ሀገር ናት ነው የሚሆነው ሁቲ። እነዚህ ደግሞ የሚገኙበት ጊዜ በቀይ ባህር አካባቢ በመርከቦች መተላለፊያ ቁልፍ የሆነ ቦታ መሆኑ እንዲህ አይነት የጥቃት እርምጃ ሲወስድ ቀደም ሲል በህንድ ውቅያኖስም ሳይቀር በቀይ ባህር አካባቢ የአውሮፓና የአሜሪካ መርከቦችን የመዝረፍ የመቀማት ስትፈጽም ነበረ ሁቲዎች። አሁን ይህን በተመለከተም እስራኤልን ከአሁን ቀደም በተደጋጋሚ ወንጭፈዋል፣ ሚሳይሎችን ወደ እስራኤል ወንጭፈዋል እና የአሜሪካ አስተዳደር ሁቲ አማጽያን ተወት ያደረገበት ምክንያት እኔ አልገባኝም። በዚህ ላይ እንግዲህ አሁን ከሰዓት ወንጭፈዋል ወደ እስራኤል። ለዚህ ደግሞ እስራኤል በተለያየ አቅጣጫዎች ነው የአጻፋውን ደግሞ መመለሻ እንግዲህ ምንድን ነው ዱላ ለሚገባው በዱላ ነው ስምምነት ወይም ደግሞ ውይይት ለማይገባው እነሱ በዱላ አይደል ያመኑ፣ በጥይት ነው ያመኑ፣ በሚሳኤል ነው ያመኑ። ጥሩ አድርገህ ስታጠቃቸው ጉዳታቸው ነው፣ ሲያማቸው ነው የሚተው። ከዛ ውጭ ብትለማመጣቸው
ጠላት ነው ላንተ አዝኖ አይተውምና እስራኤል ቁርጥ ያለ እርምጃ መውሰድ አለባት። አሜሪካም ማወላወል የለባትም። የአሜሪካ አስተዳደር መለየት አለበት አቋሙን። ያ ካልሆነ በዚህ ሁኔታ ጉዳት ነው የሚደርስ። ሻየው እናመሰግናለን። የተከበራችሁ አድማጮቻችን እንግዲህ ካለው ወቅታዊ ሁኔታ አንጻር በደጀን ዙ ከሚያገለግለው ባልደረባችን ሻለቃቸው ባየ ጋር አሁን የደጀን ዙ መመሪያዎችን በተመለከተ ቃለ ምልልስ እናካሄዳለን። አይቸው እንደምን አደርክ? ራስልኝ ሰጠኝ እንደምን አድረሃል? እንዲሁም ሻያው መልካም ህዝበ እስራኤል አድማጮቻችን በሙሉ እንደምን አደራችሁ? ደህና ነን። እንግዲህ ያው እንደምታውቀው ትላንት ምሽት የኢራን መንግስት ወደ እስራኤል 10 የሚሆኑ ሚሳኤሎችን እንደተኮሰ ነው። አሁን የደጀን ዙም የመመሪያ ለውጥ አድርጓልና በተጨባጭ ያለው ሁኔታ ምን ይመስላል? አመሰግናለሁ ሰጠኝ። እንግዲህ ዞሮ ወደዚህ ቀን መግባታችን እጅግ በጣም ያሳዝናል። መቼም ጦርነትን ማንም የሚፈልገው ሰው የለም። ዞሮ ግን መጨረሻ ላይ አንተ ጥቃት በሚደርስበት ሰዓት ሀገርህን የመከላከል ደግሞ የአንተ ግዴታ እስከሆነ ድረስ እንደ ሀገር የራሳችን መከላከል አለብን። አሁን እንደጠቀስከው ወደ 10 የሚሆን ከዛ በላይ የሚሆኑ ሮኬት ሚሳኤሎች ተወንጭፎብናል። እዛም እንግዲህ መከላከያ እንዳየን ሁሉም አስወንጭፎ መልሶታል። ሁላችንም ለማስታወስ ያህል የአደጋ መከላከያ መጠለያ ክፍላችን ያው ከትናንትና ምሽት ጀምሮ እንደገና ወደዚህ ሁኔታ እንደተመለስንና የአደጋ ማስጠንቀቂያ ደወል ስንሰማ ቅድመ ማስጠንቀቂያዎች አሉ። ይሄን እንግዲህ የቅርብ ቀን ትዝታችን ነው። በደንብ እናስታውስ ነው። ቅድመ ማስጠንቀቂያው ሲሰሙ ወደ አደጋ መከላከያ መጠለያ ክፍል መጠጋት፣ ወዲያውን የአደጋ ማስጠንቀቂያ ስንሰማ ደወሉን ስንሰማ ማለት ነው ወደ አደጋ መከላከያ መጠለያ ክፍል መግባትና ውጡ እስከሚባል ድረስ መውጣት እንዳለብን ይሄ መመሪያውን የምናስታውሱ ዛሬ ቤት አደሰ ነው። እንግዲህ የሚሰጡት ቅድመ ማስጠንቀቂያዎች 2 አይነቶች ናቸው። እንግዲህ ቢያንስ ከሊባኖስ የሚወነጨፉት ከሆኑ ከድንበሩ አካባቢ ከሆነ እስከ 0 እስከ 2 ኪሎ ሜትር ድረስ ደቂቃ ድረስ በኋላ የአደጋ ማስጠንቀቂያ ደወል እንሰማለን ማለት ነው። 2 ደቂቃ ያህል ማክሲሙም ወይም በዛ ከተባለ። በሌላው የሀገራችን ክፍል ግን ከሊባኖስ የተወነጨፈ ከሆነ የ2 ደቂቃ ጊዜ ነው ያለን። ይህ ጊዜ ደግሞ ወደ አደጋ መከላከያ መጠለያ ክፍል የምንገባበት ጊዜ ማለት ነው። ከየመን ቀደም ሲል አሁን እንደነበረው አደጋ ማስጠንቀቂያ ናሃሪያ አካባቢ ላሉት ግን እስከ 2 ደቂቃ ላይሆን ይችላል። ከናሃሪያ አካባቢ ያሉትኝ እስከ የተናገሩት ምንድነው ጦርነቱ በሚያልበት አካባቢዎች በሙሉ ከዜሮ ማለትም አንዳንዴ ላይ የአደጋ ማስጠንቀቂያ ቅድመ የአደጋ ማስጠንቀቂያ ሳንሰማ ወዲያው የሚሰማለ ለለጉት ግን አሁን ግን ከዜሮ እስከ 2 ደቂቃ ድረስ ባለው ጊዜ ውስጥ ወዲያው የአደጋ ማስጠንቀቂያ እንደተላከል መግባት አለብን። ከሌሎች የሀገራችን ክፍል 2 ደቂቃ ነው። ይህ ከሊባኖስ የሚወነጨፍ ማለት ነው። ከኢራን ወይም ከየመን ቀደም ሲል የተወነጨፈው የሰማነው ከሆነ ግን ያ ማስጠንቀቂያው ጊዜ ወይም ወደ አደጋ መከላከያ መጠለያ ክፍል የምንገባበት ጊዜ ትንሽ ሊኖረው ይችላልኝ እና እስከ 3 ደቂቃዎች ሊኖሩ ይችላሉ። ወዲያውን የአደጋ ማስጠንቀቂያ ደወል ስንሰማ መግባት ነው። እዚህ ላይ ትልቁ ልዩነት ምንድነው? ከሊባኖስና ከኢራን ወይም ከሊባኖስ የሚወነጨፉ ሚሳኤሎች የጊዜው ሁኔታ ወደ አደጋ መከላከያ መጠለያ የምንገባበት ጊዜ የተለያየ መሆኑ ነው። ይሄን ልብ ማለት አለብን። አንዳንዴ ደግሞ የአደጋ ማስጠንቀቂያው ወይም ቅድመ አደጋ ማስጠንቀቂያ ሳንሰማ ወደ አደጋ መከላከያ መጠለያ የሚያስገባ የአደጋ ማስጠንቀቂያ ደወል ልንሰማ እንችላለን። በዚህ ጊዜ ሁላችንም ወዲያውኑ ወደ አደጋ መከላከያ መጠለያ ክፍል መግባት አለብን። እንግዲህ ልብ እንበል የአደጋ መከላከያ መጠለያ ክፍል ስንል ምን ማለት ነው የሚባለው አሉ። ለማስታወስ ያህል ከቤታችን ውስጥ ያለ የአደጋ መከላከያ መጠለያ ክፍል አለ። ከፎቁ ያለ የአደጋ መከላከያ መጠለያ ክፍል አለ። ከፎቁ ስር ያለ አደጋ መከላከያ መጠለያ ክፍል አለ። ወይም ደግሞ ከቤቱ ውጭ ሚቅላጥ እያለ የምንጠራው እሱም የአደጋ መከላከያ መጠለያ ክፍል አለ። ሌላው በተጨማሪ በአደጋ ጊዜ በጦርነት ጊዜ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍል ያ እንግዲህ የተለያዩ የመኪና ማቆሚያዎች ከቤት ስር በታች ያሉ ወይም ቀደም ሲል በተለይ በመርካዝ አካባቢ በምናያቸው ትላልቅ የባቡር ሀዲዶች የሚያልፉበት መሬት ውስጥ ያሉ ይሆናሉ ወይም ትላልቅ የመኪና ማቆሚያዎች ሊሆን ይችላሉ። ያ ግን የሚሆነው የደጀን ዙ አይቶ መርምሮ ከኤሪያው ጋር ባንድ ላይ በመሆን ይህ እንደ አደጋ መከላከያ መጠለያ ክፍል ሊያገለግል ይችላል ተብሎ ከተፈቀደ በኋላ ነው። ይሄን ማወቅ የምንችለው ደግሞ ወደ ከተማው ከንቲባ በመደወል በአቅራቢያችን ያለ በጋራ የምንጠቀምበት የአደጋ መከላከያ መጠለያ ክፍል የት ነው ብሎ መጠየቅና ወደዛ
መሄድስ ምን ያህል ጊዜ እንዳለን አስቀድመን ማወቅ ለእያንዳንዳችን ግለሰብ ኃላፊነት ነው ያለብን። ይሄ ከሞላ ጎደል ዞሮ ግን የአደጋ ማስጠንቀቂያ ደወል ስንሰማ ቅድመ ማስጠንቀቂያ አልተቀበልኩም ብሎ አለመግባት አይፈቀድም። ወዲያውኑ የአደጋ መከላከያ ማስጠንቀቂያ ደወል ስንሰማ ሁላችንም ወደ አደጋ መከላከያ በ40 ቀን የነበረው መመሪያ አሁን ለጊዜው እስከ ዛሬ ምሽት 8 ሰዓት አይደለም? አዎ እስከ ዛሬ ምሽት 8 ሰዓት ድረስ የጊዜ ገደብ አሁን ያለው ነው። እንግዲህ እንደሚታወሰው ሁልጊዜም የደጀን እዝ ክፍሉ የአደጋ መከላከያ መጠለያዎችን የምናይበትን ወይ የምንሄድበትን ጊዜ የትኛው አካባቢ የሚለውን በሙሉ ያለውን ሁኔታ ይገመግማል። ጦርነቱ ሳይሆን ወደ ጦርነት እየተፋም እየገባን ነው ሌሎሳን ሁኔታውን እየገመገመ ለ24 ሰዓት ያህል መመሪያዎች አዳዲስ መመሪያዎችን ያወጣል። ስለዚህ አሁን የምናወራው መመሪያ እስከ ዛሬ እስከ ምሽቱ 8 ሰዓት ድረስ ነው። ከምሽቱ 8 ሰዓት በኋላ ሌላ አዲስ መመሪያ ይወጣል። በዛ መሰረት ነው የምንሄደው ማለት ነው። ስለዚህ ሁላችንም አሁን እንደሚታወሰው የትምህርት አገልግሎቶች በየትኛውም ቦታ ሁሉም ዝግ ናቸው። የስራ ቦታዎች ደግሞ በሚጠቀድበት ሰዓት በተሰጠን ጊዜ ገደብ ውስጥ ወደ አደጋ መከላከያ መጠለያ ክፍል መሄድ ስንችልና ወይም በስራ ቦታችን የአደጋ መከላከያ መጠለያ ክፍል ያም አስተማማኝ የሆነ እንደው ዝም ብሎ አሁን ቀደም ሲል ሰጠይ ወይም ሻያው በደረጃዎቹ ስር ብለን ስንጠለል ነበር ካሁን በፊት። እዚህ ላይ ግን አሁን ትልቅ ትኩረት የሚሰጠው በደረጃዎቹ ስር ይህ አስተማማኝ የአደጋ መከላከያ መጠለያ ክፍል አይደለም። በተለይ ከኢራንና ከየመን የሚወነጨፉ ሚሳኤሎችን አይተናቸዋል ካሁን በፊት በነበረው ሁኔታ ክስተቱ በምን አይነት ደረጃ እንደሆነ። ስለዚህ ሁላችንም አስተማማኝ የአደጋ መከላከያ መጠለያ ክፍል እንደኚህን ማዘጋጀቱ ማየቱ ከዚህ ባለስ ያለው ሁኔታስ ምንድነው? ልዛው ተሰምቶቸው ግን ደግሞ ወደ ኋላ አካባቢ ቆይተን እንነጋገርበታለን። ዋናው ነገር እዚህ ላይ ግን ሁላችንም አሁን ትምህርት ሰዓት የለም በየትኛውም ባገኙት ክፍል በሌሎች በሙሉ የሥራ ቦታዎች ደግሞ ነፍስ ወከፍ የሆኑ ስራ ቦታዎችና የአደጋ መከላከያ መጠለያ ክፍል ያለበት ወይም በተሰጠን የጊዜ ገደብ ውስጥ ሂደን መድረስ ስንችል ብቻ ወደ ስራ ቦታ መሄድ ይቻላል። ሻለቃቸው ባየ ስናልፍ ፒኮዳ ሬፍ የደጀን እዝ ይህን ሁኔታ ያለውን ተጨባጭ ሁኔታ መመሪያዎችን ቀደም ሲል በመግለጫ ሰጥቶ ነበር። አሁን ለሁለተኛ ጊዜ ነው መስመር ላይ ሆኖ ሊያስረዳን ነውና ሻለቃ በድጋሚ እንዴት አደርክ? ናስትልን ሻያው በድጋሚ እንደምን አድራችኋል? እንዲሁም ሰጠይ አድማጮቻችን ደህና ነን። እንግዲህ ካቱና በተለይ በዋናነት ይገርማል። በጣም ወጣቶች ሙሽራይቱ ለመዳር ብለው እንትን ያሉ ነበር። በዚህ ቅርብ ቀናት በጣም ያሳስባሉ፣ ይጨነቃሉ። ምን ይሆን ሰርጌ ይሆንን አይሆንም ብለው የሚያስቡአሉና በዚህ ላይ ፒኮዳ ሬፍ ምን ይላል? የረጀምዙ የሚለው እዚህ ላይ ሻያው በቅድም ያለ ጥያቄ በጣም ጥሩ ጥያቄ ነው የጠየቀው። እስከ ዛሬ ምሽት እስከ ምሽቱ 8 ሰዓት ድረስ ይወጣ መመሪያ የሚለው ማንኛውንም ስብሰባ ወይም ድግስ በውጭ ቦታ ላይ ማድረግ የሚቻለው እስከ 200 ሰው ድረስ ብቻ ነው። ያም ይህን ያህል ሰው ሊያስተናግድ የሚችል በቅርብ የአደጋ መከላከያ መጠለያ ክፍል መኖር ያለበት ቦታ ወይም በተሰጠን የጊዜ ገደብ ውስጥ ወደ ተባለው ቦታ ውስጥ መሄድ ስንችል ነው። ቤት ውስጥ ከሆነ ደግሞ እስከ 500 ሰው ድረስ የሚያስተናግድ ቦታ ይህን ክንዋኔ ማድረግ እንችላለን። ነገር ግን ይሄ ሁሉ አሁን የሚሆነው እስከ ምሽቱ 8 ሰዓት ድረስ ነው። ምሽት በኋላ ሌላ አዲስ መመሪያ ሊወጣ ይችላል ወይም በዚሁ ልንቀጥል እንችል ይሆናል። ስለዚህ ዞሮ የአደጋ የደጀን እዝ የሚሰጠው መመሪያ ማዳመጡ መከታተሉ እጅግ በጣም አስፈላጊ ነው። ለአሁኑ ግን ክፍት ቦታ ላይ እስከ 200 ከውስጥ ቤት ውስጥ ከሆነ ግን ያው እስከ 500 ድረስ ያም የአደጋ መከላከያ መጠለያ ክፍል በቂ የሆነ አስተማማኝ የሆነ ሊኖረው ይገባል። ይህን ያህል ሰው ሊያስተናግድ ይገባል። ዞሮ ስንቀጥል ሻያው በተለይ በአሁኑ ሰዓት እንግዲህ አሁን ሀገራችን ወደ ጦርነት የታወጀበት ጊዜ የደረጃ አለው ራሱን የቻለ እና አሁን ይሄ ትንሽ እስካሁን ድረስ ኖርማል ወይም ከነበረው የዕለት ዕለት ኑሯችን አንድ ደረጃ ከፍ በማድረግ በተለይ ደግሞ የተሰጡት መመሪያዎችን ተግባራዊ የምናደርግበት ነው። ያ ማለት ምንድን ነው? እንግዲህ በሶስት ደረጃዎች ነው ያሉ። ኖርማሉ አለ፣ ትንሽ አንድ ደረጃ ከፍ የሚልና መጨረሻ ላይ ደግሞ ሁሉም ሰው የሚሰጠው ሁሉም የጦርነት አዋጅ ታውጆበት የሚወጣ ማስጠንቀቂያ አለ።
ስለዚህ አሁን ያለንበት መካከለኛ ነው። መካከለኛ ለማለት እንግዲህ በተቻለ መጠን ያህል ወደ ተለያዩ ቦታዎች የምንሄድ ከሆነ እንቅስቃሴያችን በተቻለ መጠን ያህል መቆጠብ የሚያስፈልግበት ሁላችንም በአካባቢያችን በያለንበት የአደጋ መከላከያ መጠለያ ክፍላችን የምንፈትሽበት የምናዘጋጅበት የጎደሉ ነገሮች ካሉ የምናሟለበትና በተጠንቀቅ የሚሰጠው መመሪያ የምንጠብቅ የምንከታተልበት ነው። አላስፈላጊ ከሆኑ ጉዞዎች መቆጠብ አለብን። ለምሳሌ ወደ ሐኪም ቤት መሄድ የሚፈልጉ ሰዎች ሊኖሩ ይችላሉ። አስቸኳይ ካልሆነ ወይም ወደ ሌላ ጊዜ ማስተላለፍ የሚቻልበት ሁኔታ ነው ያለና ለሁሉም እንቅስቃሴያችን ግን የተወሰነ መሆን አለበት። ምንም ማለት አሁን በአስቸኳይ የምንሰራው ነገር ካልሆነ ከተለያዩ እንቅስቃሴዎች መቆጠብ እንዳለብን። ምክንያቱም ውጭ ላይ አደጋ አለ። ውጭ ላይ አስቸጋሪ ነው። ውጭ እንደ ቤት አይደለም። ስለዚህ ሁላችንም አሁን በአላስፈላጊ ጉዞዎችን አላስፈላጊ ውጭ መሆኑን መቆጠብ አለብን። ቀደም ሲል እንደተናገርነው ትምህርት ቤት ሙሉ በሙሉ የለም በሀገሪቱ ውስጥ። የስራ ቦታ መሄድ የሚቻለው የአደጋ መከላከያ መጠለያ ክፍል ሲኖረውና ወይም በተሰጠን የጊዜ ገደብ ውስጥ ወደ አደጋ መከላከያ መጠለያ ክፍል መድረስ ስንችል ብቻ ነው። ስለዚህ ባጭሩ መዘናጋት አይገባም። ምናልባት ደግሞ እንግዲህ ጠዋት ያው የሁቲ አማጽያን የተኮሱበት ሁኔታ አይተናል። በቀጣይ ቀን ምን እንደሚሆን ረፋዱ ላይ ምን እንደሚሆን አናውቀውምና አስፈላጊውን ጥንቃቄ እናድርግ። አስፈላጊው ጥንቃቄ ያስፈልጋል። በዚህ ላይ ልጆች፣ ወጣቶች በተለይ የዕብራይስጥ ቋንቋ የሚገባቸው እንደኛ እንግዲህ የኛ ማስጠንቀቂያ ስንሰጥ ሰዓት የተገደብነን ያው የስርጭታቸው ሁኔታ የሚታወቅ ነው። በዕብራይስጥ ቋንቋ የሚሰጠውን ስርጭት እኛ ስርጭት እስከሚደርስ ድረስ ልጆች አይተው ለወላጆች እንዲያስረዷቸውና እንዲጠቀሙ ወላጆችንም ይህን እንዲከታተሉ ጥሪዬን አቀርባለሁ። ሰላም ለሀገራችን። መደናገጥ አያስፈልግም። መረበሽ አያስፈልግም። የደጀን ሕዝብ መመሪያ ሕይወትን ያድናል። በመመሪያው መሰረት እንቀጥል። ጥሩ። እሺ፣ እናመሰግናለን ሻለቃ ይቾባይ። እናመሰግናለን። መልካም ቀን። እንግዲህ ስርጭታችን ሊጠናቀቅ ነው። ሻየው ቀላል አይደለም ያለንበት ሁኔታ። ዙረን እዛው ጦርነት ገባን። ሰላም ያምጣልን ነው የምንለው። ካልደፈረሰ አይጠራም የሚባል አባባል አለ። አድካሚ የሚሆን እንደዚህ አይነት ሁኔታ የሚቀጥል የሌለበት ሁኔታ ነው እና ይለይለታል። ቆራጥነት ግን ያስፈልጋል። በአጭር ጊዜ ጦርነቱ እንዲጠናቀቅ፣ በአጭር ጊዜ ሁኔታው እንዲጠናቀቅ ዲፕሎማሲያዊ ጥረትም ከሆነ እንደዛ መሆን አለበት። አድማጮቻችን ከኛ ጋር ለነበራችሁ ቆይታ እናመሰግናለን። የቴክኒክ ባለሙያችን ዳኒ ሮኪ እናመሰግናለን። ባልደረባችን አይቸው ባየንም እናመሰግናለን። አድማጮቻችን እንግዲህ ቀን 1 ሰዓት ደግሞ እንገናኛለን። ሻየው ሰጠኝ ዘመንና ይሻየው ደጉ አስተናገድን። መልካም ውሎ። 1 ሰዓት ላይ በሰላም ያገናኘን። አሜን።